ዮናስንም እንደምታዩት በእነሱ ድምፅ ታፍኗል። ድምፁ አይወጣም። የሚገርም ነፃነታችሁን በገዛ እጃችሁ ለዚህ ካህዴ ስትሉ አሳልፋችሁ ሰጣችሁ። የሰው ልጅ ጅልነት የሚገርም። ቁልፉን አግኝቼዋለሁ። ሂድ፣ ውጣ። አያችሁ አይደል ለምን አይነት ሰው መስዋዕት ስትከፍሉ እንደነበረ? እናንተ ለሱ ስትሉ እንደዚህ አይነት እሳት ውስጥ ገባችሁ። እሱ ግን ሊያድናችሁ ፈቃደኛ አይደለም። እንኳን ሊያድናችሁ ለያችሁም ፈቃደኛ አይደለም። የሰው ልጅ ጅልነት ግን እንዴት ይገርማል! አያችሁ አይደል የክህደት መጨረሻው? በራሱ ደም ራሱ ባጠመደው ወጥመድ ራሱ ገባበት። ወይ ፖሊስ ጥራ ወይ ግደለኝ። ከዚህ በላይ አልታሰቃይም። ዮናስንም እንደምታዩት በእነሱ ድምፅ ታፍኗል። ድምፁ አይወጣም። እንግዲህ ዮናስ ጨዋታውን በራሱ እጅ አበላሽቶታል። ያ ማለት ከኛ ጨዋታ ውጭ ሆኗል። የቀረነው ደግሞ እኛ ሶስታችን ነን። ከዚህ ቤት መውጣት ያለበት ደግሞ አንድ ሰው ብቻ ነው። ስለዚህ ያው መሳሪያው ጊዜው እየሄደ ነው።
ማን ነው ይህን ሽጉጥ መጀመሪያ ቀድሞ የሚያነሳው? ማን ነው ህይወት የሚፈልገው? እንዳሰማ ሽጉጡን አናንሳው። አንቺ ዝም በይ። ትዳሬንም ህይወቴንም ያበላሽሽው አንቺ ነሽ። እንዳታደርጊ ሌላ በእግዚአብሔር። ጎበዝ ህሊና፣ ትክክለኛ ውሳኔ ነው። የትዳርሽን አፍራሽ፣ የጓደኛሽን ከዳተኛ ግደያት። እባክሽ እሱን ነገር ጣዩ እባክሽ፣ እንዳገኘት የእርኩስ ሆን ብሎ እያጋጨን ነው። እባክሽ እሱን ነገር ጣዩ እባክሽ። አንተ ዝም በል። አንተ ለእኔ ሞታል። ምስል እንኳን ወድቀ ይቅርታ ብትጠይቀኝ አላምንም። አቤል አንተ ላይ ብተኩሰውስ? ልትገሊኝ ትችያለሽ። ሽጉጡ ሙሉ ነው፣ ጥይት አለው። ግን ቅድም እንዳየሽው ሲያሰቃዩት ቁልፉን ወስደውታል። ስለዚህ ቁልፉ እኔ ጋ የለም ማለት ነው። ቁልፉ እኔ ጋ ከሌለ ደግሞ ሶስታችሁም ከዚህ ቤት አትወጡ። ስለዚህ ህሊና፣ መኖር ከፈለግሽ ያለሽ አማራጭ ሳራን ማስወገድ ነው። ለምን ዮናስ? ለምን እኔ ምጮኛ ሌላ ወንድ ጠፋ? በቤታችን የሚመጣው ብቸኛ ሰው እሱ ብቻ ስለሆነ ነው። ዮናስም ቢሆን እኔን ወዶኝ አያውቅም። የአቤልን ሚስት በመንጥቅ አሸናፊ ቢሆን ስለመሰለው ብቻ ነው። እባክሽን ህሊና፣ እባክሽ አትግደኝ። እኔ ዮናስን ፈልጌው አይደለም፣ አቤልን ሸሸሸው ነው። ምን አይነት እስር ቤት እንደነበርኩኝ እኔ ነኝ የማውቀው። እባክሽን ህሊና፣ እባክሽ አትግደኝ። ርካሾች፣ ሁለታችሁም ርካሾች ናችሁ። ልክ ነሽ ህሊና፣ ሁለቱም ርካሾች ናቸው። አንቺ ግን ንጹህ ሴት ነሽ። ለዚያም ነው እድሉን ለአንቺ የሰጠሁሽ። አንተም ተሳስተሃል። እሷም ንጹህ አለችም። ምን እያልክ ነው ዮናስ? ዝም በል። ህሊና ንጹህ አለችም። አቤል እውነቱ ይውጣ አላልክም? እንግዲያውስ ካዝና ውስጥ ያለውን ገንዘብ ስዘርፍ ይኸው ህሊና ማብራ ነበረች። ምን አልክ? አዎ አቤል፣ ገንዘቡን አላጠፋሁትም ከክሪፕቶ ላይ። ይልቁንስ እንዲያውም ሌላ አካውንት ከፍተን 20 ሚሊዮን ብሩ ሙሉ በሙሉ በተከፈተው የህሊና አካውንት ውስጥ ይገኛል። ይዋሻል። አቤል ውሸቱን ነው። እኔ እናንተን ሊያጣላን ፈልጎ ነው። እኔ አልዋሸሁም። ለዛ እኮ ነው
ቅድም ፖሊስ ከመጥራት ይልቅ ቀጥ ብለሽ እዚህ ቤት የመጣሽው። አቤል ቢታሰር ኖሮ ነገሩን ለፖሊሶች አፍረጥርጦ ይናገራል። ለዛም ሁላችንም እንታሰራለን፣ አንቺም ገንዘቡን ታጭዋለሽ። እኔ እንዳልታሰር እኔን ካጣሽ ገንዘቡን ላለማጣት ስትይ ተመልሰሽ እዚህ ቤት መጣሽ። ከዛ ግን እኔ ስሞት ገንዘቡን ብቻሽ ልታውጭ ፈለግሽ። አታውጩ። ብሩን ብቻሽን አትወስጂው። ስለዚህ የኔን ገንዘብ ስትሰርቅ የነበረው አንቺ ነሽ ማለት ነው? እንዳትጠጋኝ አቤል፣ እንዳትጠጋኝ፣ እተኩሳለሁ። ዮኒ፣ አንተ እኔ ላይ እየተጠቀምክ ነበር። እኔን እዚህ አውሬ ቤት እንድበሰብስ አድርግ አንተ ከፍቅረኛ ጋር ልጠፋ። ምን አይነት አውሬ ነህ? ሌላ ሽጉጡን ላይ አልጥለው። አሁኑኑ በሩን ትከፍተዋለህ፣ አለበለዚያ እዚሁ እገልሃለሁ። አልከፍተውም። ተኩሽ። ተኩሽ። አንቺ ቃታውን ስትስቢው እኔ ደግሞ አንገትሽን ነው የምሰብረው። አትጠጋኝ፣ እተኩሳለሁ። ስታስቡት ቀለሃ ያለው ጥይት የምሰጣችሁ ይመስላችኋል? ሞኞች። ማንም ሰው እንዳይንቀሳቀስ ከዚህ። አሁን ጥይቱ ለመተኮስ ዝግጁ ነው። ቁጭ በል ቁጭ በል። ሌቦች ሌቦች ናችሁ። የኔን ገንዘብ ወስዳችሁ በሰላም የምትኖሩ ይመስላችኋል? አሁን ጨዋታው ይቀየራል። ስልክሽን አውጪው አሁኑኑ። ስልክሽን አውጪው። ህሊና እመኚኝ፣ የሚቀጥለው ጥይት አያልፈው።
እሱ ገንዘቡን ሲደብቅ አንቺን ትራስ አድርጎ ነው። አንቺ እሱ ሲሰቃይ ማየት ትፈልጊያለሽ ነው ወይስ 5 ደቂቃ አለሽ? ስልኬን ልቀቅ። የት ነው? እዛ ጋ ነው። ሚስተር ቁጥር አስገቢ። $20 ሚሊዮን ብሩ እዚህ ነው ያለው። አንተ እባብ 20 ሚሊዮን ብሩ ጠፍቷል ያልከኝ እዚህ አስቀምጠኸው ነው? ፓስወርዱን አስገቢ። የስ አሁን 20 ሚሊዮን ብሩ ወደ እኔ አካውንት ገብቷል። ከእናንተ ምንም የለኝም። እባክህ አቤል፣ እሱን ነገር እንዳትተኩስ እባክህ። ይቅርታ። የልጅነት ጓደኛዬ፣ አብሮ አደጌ፣ በአንተ ምክንያት ገንዘቤን፣ ሚስቴን በአንድ ቀን አጣሁ። ይቅርታ መቃብር ውስጥ አይጠቅመኝም። አቤል እንዳትተኩስ። ምን ፈልገሽ? እሱን የመግደል መብት ያለኝ እኔ ነኝ። ያንተን ገንዘብህን የወሰደው የኔን ግን ማንነቴ አታለለኝ፣ ተጠቀመብኝ። ከዛም አልፎ ለእኔ ትልቅ ቦታ የነበረውን የእጅ ጌጤን በግድ ወሰደ። እናም ደግሞ ከእሷ ጋር ተባብሮ ሞቴን እየጠበቁ ነበር። ታዲያ ከኔ በላይ እሱን የመግደል መብት ያለው ማን ነው? በጣም ጥሩ። የሰው ልጅ እውነተኛ ማንነቱ ሲወጣ እንዴት ደስ ይላል። ሳራ፣ ጠላትን ካጠፋሽልኝ አንቺ የኔ ሚስት በህይወት እንድትወጪ ፈቅድልሻለሁ። ሳራ እንዳታደርጊው፣ ሳሪ እንዳታደርጊው፣ እባክሽ እንዳታደርጊው። ሳሪ እባክሽ፣ ሳሪ እባክሽ ሳራ፣ አንቺን ብትሆኝ ይቅርታ አድርጊልኝ። ያ ሁሉ ፍቅር አሁን ወደ ጥላቻ ተቀይሯል። ለገሃን ነፍሰናት ዮናስ ቆሻሻ፣ አንተ ግን ሰይጣን ነህ። ዮናስ ቆሻሻ፣ አንተ ግን ሰይጣን ነህ።
ቆሻሻ! አንቺ ርካሽ! አሁንም ካርሽ ልቀቃት! ሌና አትተኩሽ። እሱ ሽጉጥ የኔ ነው። አንተ ገንዘብህን አግኝተሃል፣ እኛ ግን ህይወታችን አጥተናል። አሁን በሩን ክፈትልን፣ የውጭውንም አስከፍትልን። ቁልፉ ቅድም ዮናስን የያዙ ሰዎች ይዘውት ሄደዋል። አሁን ደግሞ ያሉት ጥበቃዎች ሌሎች ናቸው። ስለዚህ ቁልፉ እዚህ የለም። ከዚህ ቤት ማንም አይወጣም። ሁላችንም እዚህ ነው የምንሞተው።